ኤልሹ አለችበት ሆስፒታል ውስጥ በመምጣት ቆይ ምን ሆና ነው ማየት እችላለሁኝ እያለ እንዳለ ዶክተሮችን አስቸገረ። ቤሉል ደግሞ አንተ ደግሞ እዚህ ምን ታደርጋለህ? ደግሞስ ምን አገባህ? በማለት ቴዲን በጥያቄ ያስፋጥጠዋል። ቴዲ ግን ኤልሹን ካላየሁኝ እያለ ዶክተሮቹን ሲያስቸግር፣ መሰረት ደግሞ የቴዲ ነገር በጣም ግራ ገባት። ቆይ ይሄ ሰውዬ ምን እየሆነ ነው? ከዚህ ቤተሰብ ጋር ያለው ቁርኝነት ምንድን ነው? በማለት የቴዲ ሁኔታ በጣም ትልቅ ጥያቄ ይፈጥሮባታል። መሰረት ቴዲን ለመጠየቅ ብትሞክርም ነገር ግን ጊዜውና ሰዓቱ ስላልተመቻት ምንም ነገር አላለችም። ግን ይሄ ሰውዬማ የሆነ ነገር አለ ከዚህ ቤተሰብ ጋር የሚያገናኘው ነገር፣ ይህንን ነገር ደግሞ በቅርቡ የምደርስበት ይሆናል እያለች መሰረት ታስባለች። ኤልሹ አሁን ላይ በጣም በጥሩ ሁኔታ ላይ ትገኛለች። የወሰደቻቸው መድኃኒቶች ከፍተኛ ጉዳት ቢያደርሱባትም አሁን ግን ጥሩ ሁኔታ ላይ ትገኛለች። ቤሉልም ቆይ ይህ ሁሉ ነገር እንዴት ሊፈጠር ቻለ? እኔ እህቴን አጥቼ መኖር አልችልም። አምላኬ ሆይ አባቴን ወሰድክ፣ አሁን ደግሞ እህቴን ተውልኝ እያለ አምላኩን ይማጸናል። ቤሉል እህቱ እንዳልሆነች እንኳን ገና በደንብ አምኖ አልተቀበለም። ቤሉል አሁን ላይ ቤተሰቡ ላይ በተደጋጋሚ እየተፈጠረ ያለው ነገር በጣም አሳስቦታል። ቆይ እንዴት እንደዚህ ሊሆን ይችላል? ቆይ እኛ ቤተሰብ ላይ ይህን ሁሉ ነገር እያደረገ ያለው ማን ነው? እማስቆየት ሄዳ ነው? በማለት ቤሉል እስከ ዛሬ እያሰበ ያለው ምናልባት ከኔ ጥያቄዎች ለመሸሽ ያደረገችው ዘዴ ነው ብሎ ነበር ያሰበው። ነገር ግን ወይዘሮ ሄለን ወደ ቤቷ ሳትመለስን ቀናቶችን አስቆጥራለች። አዶኒም ኤልሹ በእናቷ መጥፋት ምክንያት እራሷን ለመጉዳት ሙከራ እንዳደረገች ቢሰማም እንኳን ከዚህ በላይ ነገሮች ሁሉ ከአቅሜ በላይ ሆነውብኛል፣ ስለዚህ ልቋቋም አልችልም፣ ምንም ነገር ቢፈጠር ወይዘሮ ሄለንን አልለቃትም ብሏል። አዶኒ አሁን ላይ በወይዘሮ ሄለን በጣም እርግጠኛ የሆነበት ነገር አለ። ነገር ግን ይህንን ሁሉ ነገር ከእርሷ አንደበት መስማት እና ማረጋገጥ፣ ስህተቶቿንና ጥፋቶቿን አርማ ሁሉንም ነገር ከራሷ አንደበት መስማት ስለሚፈልግ ሁሉን ነገር እንድትናዘዝ ሊያደርጋት ነው። ወይዘሮ ሄለን ማን እንደያዛት ስላላወቀች ቆይ ከኔ ምን ፈልጋችሁ ነው? ለምንድን ነው የማትለቁኝ? እያለች እንግዲህ አጋቹን እዛ አብሯት የነበረውን ሰው እኔ አንተን ለመጀመሪያ ጊዜ ነው ሳይ አላውቅም፣ ቆይ ከኔ ጋር ያለ ግንኙነት ምንድን ነው? እያለች ስትጠይቀው ነበረ ማለት ነው። እሱም ግን አዎ እኔን ላታውቂ ትችያለሽ፣ ነገር ግን እስከ ዛሬ ለሰራሽባቸው ስራዎች ሁሉ ዋጋ የምትከፍልና የሰራሻቸውን ስራዎች በአንቺ በአንደበትሽ የምትናዘዥበት ጊዜ አሁን ነው እያለ ሲመልስላት ነበረ ማለት ነው። ወይዘሮ ሄለን እንግዲህ በምን ምክንያት እንደታገተች እና እንደተያዘች እንኳን ምንም የምታውቀው ነገር የለም። ነገር ግን በስተ መጨረሻ አዶኒ ለወይዘሮ ሄለን ቅያሬ የሚሆን ልብስ ይዞላት ሲመጣ ራሱን ደብቆ ሳይሆን በግልጽ ነበር ያናገራት ማለት ነው። ቆይ አንተ ውሻ፣ አንተን እንደዚህ ያደረግከው፣ ቆይ አንተ ማንኝ ብለህ ነው የምታስበው? እያለች ወይዘሮ ሄለንን የስድብ ናዳ ታወርድበታለች አዶኒ ማለት ነው። አፍሽን ዝጊ፣ አሁን እኔ በእጄ ውስጥ ነው ያለሽው፣ ስለዚህ ምንም ላደርግሽ እችላለሁ፣ ዝም ብቴ ነው የሚሻለሽ በማለት አዶኒ ወይዘሮ ሄለንን ያስፈራራታል። ወይዘሮ ሄለን እንግዲህ አዶኒ ስታየው በጣም ካሰበችው እና ከገመተችው በላይ ሆኖ ነው ያገኘችው ማለት ነው። አንድም ቀን አዶኒ እንደዚህ ያደርጋል ብላ ወይም ደግሞ ያጠቃኛል ብላ በጭራሽ አስባ አታውቅም ነበረ ማለት ነው። እንግዲህ በተደጋጋሚ አዶኒ ከቅርብ ጊዜ ወዲህ አንዳንድ ማስፈራሪያዎችን ቢልክባትም እና ቢያስፈራራትም ነገር ግን አዶኒ በዚህን ያክል ደፋር እና ቆራጥ ይሆናል ብላ በጭራሽ አላሰበችም ነበረ ማለት ነው። አዶኒም የምታደርጋቸውን እያንዳንዱን ነገሮች እና እስከዛሬ የሰራሻቸውን ወንጀሎች ሁሉ በሙሉ አውቃለሁ፣ ለዚህም ደግሞ በደንብ በቂ መረጃ አለኝ። ይህ ግን የምፈልገው ስለ ህፃናቱና ስለ አባቴ እንድትነግሪኝ ነው የምፈልገው በማለት አባቴ ይሄንን አንቺ የምትሰሪውን ስራ ስላወቀብሽ ነው አይደል የገደልሽው? በማለት ወይዘሮ ሄለንን ያስፈጥታታል ማለት ነው። ወይዘሮ ሄለንም ቆይ አንተ ምንድን ነው የምታወራው? ስለምን ግድያ ነው የምታወራው? ብላ ወይዘሮ ሄለን ለመካድ ትሞክራለች ማለት ነው። ለመዋሸት እንዳትሞክሪ፣ እኔ ሁሉንም ነገር አውቃለሁኝ በማለት አዶኒ ወይዘሮ ሄለን የአባቱ ገዳይ እንደሆነች እሷ በራሷ አንደበት እንድትናገር ለማድረግ እየሞከረው፣ ወይዘሮ ሄለን ግን ለመናገር ፈቃደኛ አልነበረችም። ምናልባትም ደግሞ ሲቃዩ ሲበዛባት
ልትናገር ትችላለች። በቀጣይ ቪዲዮ የምናየው ይሆናል። ሌላው ደግሞ ኤልሹ ላይ በተፈጠረው ነገር ኑኑዬ በጣም እየተጸጸተች እና ያሳለፉትን ነገር እያስታወሰች በጣም እያለቀሰች ነበረ ማለት ነው። እንግዲህ ኑኑዬ ይህንን ሁሉ ነገር ብታደርግብኝም እኔ ግን ምንም ልላት አይገባም ነበር እያለች እየተጸጸተች ነበረ ማለት ነው። ማለትም እንግዲህ ወይዘሮ ሄለን ኑኑን ጌጣጌጥ ሰርቀሽኛል በማለት በወንድሟ ፊት እንዳዋረደቻት ይህንን ነገር ያደረገችው ደግሞ ኤልሹ ትሆናለች ብላ ስላሰበች በዛን ሰዓት በጣም አስፈራርታት እና ፀጉሯንም ይዛ ነጫጭታት ነበረ በሰዓቱ ማለት ነው። ይህ ነገር ደግሞ አሁን ላይ ኑኑዬን በጣም እየጸጸታት ነው ማለት ነው። እንዴት እንደዛ አደርግባታለሁ? ቆይ አሁን ብትሞትስ እያለች ኑኑዬ እያሰበች እና እያለቀሰች ነበረ ማለት ነው። እንግዲህ በዚህ መሀል ወንድሟ ከመጣ በኋላ ምን እንደተፈጠረ ሲጠይቃት ሁሉንም ነገር እንደነገረችው እና ይህ ነገር የሆነው ደግሞ ምናልባት እናቷ ስለጠፋች ይሆናል ብሎ ነበረ ለአዶኒ ደውሎ የነገረው ማለት ነው። አዶኒ ግን ይህንን ሀሳብ በጭራሽ ሊቀበለው አልቻለም። ቢሆንም እንኳን እኔ ምንም ማድረግ አልችልም ብሎ ነበር የመለሰለት ማለት ነው። ኑኑዬ ደግሞ ተደብቃ ስልክ ሲያወራ እየሰማችው ነበረ። ከዛም አልፎ ደግሞ ወይዘሮ ሄለን ክፍል ገብቶ የወይዘሮ ሄለንን ልብሶች ሲፈልግ ነበረ ማለት ነው። እንግዲህ ኑኑዬ ደግሞ ምን ሊያደርግ ነው? ቆይ ይሄ ልጅ ምን እያደረገ ነው? እያለች የሆነ ስህተት ከመስራቱ በፊትማ ሊገባ ይገባል ብላ በሩን ከፍታ የገባችው ማለት ነው። በዚህ ሰዓት እንግዲህ አዶኒ ደንግጦ ነበር። ቆይ እዚህ ምን ታደርጋለህ? እያለችው ነበር ቪዲዮ ያቆመው ማለት ነው። ኑኑዬ እንግዲህ የሆነ ነገር ጠርጥራለች ማለት ነው። ቆይ ወንድሜ ምን እያደረገ ነው? ከኔስ እየደበቀ ያለው ነገር ምንድን ነው? በማለት የሆነ ጥርጣሬ አድሮባታል ማለት ነው። ምናልባትም ወይዘሮ ሄለን የት እንዳለች ሊያውቅ ይችላል ብላ ነው ያሰበችው ማለት ነው። ስለዚህ ብከታተለው ብላ ታስባለች ማለት ነው። ነገር ግን ደግሞ ቤት ውስጥ ማንም ሰው ስላልነበረ እና እንደዚሁም ደግሞ ምናልባት እንደተከታተልኩት ካወቀ ደግሞ ይገለኛል ብላ ኑኑዬ ትፈራለች ማለት ነው። ነገር ግን መኮ የሆነ የደበቀው ነገር እንዳለ ኑኑዬ በጣም እርግጠኛ ሆናለች ማለት ነው። ሌላው ኤልሹ በጣም በጥሩ ሁኔታ ላይ ትገኛለች። ወደ ቤት ከተመለሱ በኋላ እና ሁሉም እንዳለ ቤተሰቡ ከተረጋጉ በኋላ ቤሉል ግን አንድ እረፍት የነሳው ነገር አለ ማለት ነው። የአባት ገዳይ ብሎ ጆ የነገረው ነገር በህሊናው ውስጥ እየመጣ እያቃጨለበት ትልቅ ጥያቄ ፈጥሮበታል ማለት ነው። ቆይ እሱ እንዴት ሊያውቅ ቻለ? ደግሞስ ቆይ የቅርቤ ሰው ከሆነ ማን ነው ሊሆን የሚችለው? እያለ በጣም ብዙ ጥያቄዎችን እያሰበ ነበር ማለት ነው። ስለዚህ ደግሜ ልጠይቀው ወይስ ደግሞ እየተጫወተብኝ ነው? ልመነው ወይስ ደግሞ እያለ በጣም ተቸግሯል ማለት ነው። ጆስ ይሄንን ሁሉ ሚስጥር እንዴት ሊያውቅ ቻለ? ማለትም ለቤሉል እንግዲህ ለኑኑዬ ወረቀት እንድትሰጠው ሰጥቷት ነበረ ማለት ነው። ነገር ግን ቤሉል በሰዓቱ በጣም ጥሩ ሁኔታ ላይ ስላልነበረ ሊቀበላት አልቻለም። በዚህ ሰዓት እንግዲህ ኑኑዬ ከፍታ ወረቀቱን እንዳየችው በጭራሽ ይሄ ነገርማ ሊሆን አይችልም ብላ ሄዳ ጆን አስጠንቅቀው ነበረ ማለት ነው። እንግዲህ ጆ እዚህ ጋር የተረዳው ወረቀቱን ለቤሉል እንዳልሰጠችው ነው የተረዳው ማለት ነው። ምክንያቱም ብትሰጠው ኖሮ እዛ ቦታ ላይ የሚገኘው ቤሉል እንጂ ኑኑ አልነበረችም። ስለዚህ እኔ በራሴ መንገድ ይሄ ነገር እንዲደርሰው ማድረግ አለብኝ ብሎ ያንን ወረቀት ልኮ ተገናኝተው እንዲያወሩ ያደረገው ማለት ነው። ነገር ግን ቤሉል ሊያምነው አልቻለም። እሱም ደግሞ እንዴት ሊያውቅ ይችላል የሚለው ነገር ትልቅ ጥያቄ ሆኖበታል ማለት ነው። ጆ እንግዲህ በጣም ከሚታሰበው በላይ ከባድ ሰው እንደሆነ እዚህ ጋር መገመት አይከብድም። ምክንያቱም የወይዘሮ ሄለንን እያንዳንዱን ስራዎቿን በሚገባ እያወቀ ነው ማለት ነው። እና እንዴት ሊያውቅ ቻለ? እንግዲህ ቤሉል እና ጆ ከዚህ ቀደም በነገሮች አይስማሙም፣ ጸብ ነበሩ ማለት ነው። ነገር ግን ይሄንን ነገር የምነግርህ ለአንተ ብዬ ሳይሆን ለእውነት ብዬ ነው ብሎ ጆ ሁሉንም ነገር ሊያስረዳው ፈልጎ ነበረ። ቤሉል ግን ሊሰማው በሰዓቱ ፈቃደኛ አልነበረም ማለት ነው። ነገር ግን በኋላ ሁሉም ነገር ምናልባትም ደግሞ እውነት ሊኖረው ይችላል። ስለዚህ ተረጋግቼ ላሰማው ይገባ ነበር ብሎ ያስባል ማለት ነው። ስለዚህ ቤሉል መጨረሻ ላይ ጆን ማግኘት እንዳለበት እና ይወስንና ሁሉንም ነገር መነጋገር እንዳለባቸው ያስባል ማለት ነው። እንግዲህ ጆ ምናልባት ደግሞ ተቀይሞት
አይ አንድ ጊዜ አልሰማም ብለህ ሄደኸኛል፣ ስለዚህ ከዚህ በኋላ ደግሞ ምንም ልነግርህ የምችለው ነገር የለም ብሎ ሊመልሰው ይችላል። ወይም ደግሞ ተረጋግቶ ሁሉንም ነገር ሊያስረዳው ይችላል። እንግዲህ ጆ በጣም ግልፍተኛና ንዴተኛ ስለሆነ ምናልባትም ደግሞ ላይነግረውም ይችላል ማለት ነው። እንግዲህ በቀጣይ ቪዲዮ የምናይ ይሆናል። ውድ የእንግዳ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛ።